ቁጥር 1 እና 2 አድርጊው። ኦኬ ያውልሽ ቁጥር 2 ላይ ኢየሱስም ደቀ መዛሙርቱ ብዙ ኦኬ አንብቢው ቤላ ዮሐንስ ወንጌል ኢየሱስም ይሄንን ብለው አትክልት ወዳል ቆይ ድምፅሽ ይደረጋል። አንድ ድምፅሽ ይደረጋል። ስለምትደርቢ እኮ በጣም ነው ያስጠላው። እንትና ማን ነበር ስምሽ? ድምፅም አለ ከኋላ አደርቢ። ኢየሱስም ይህንን ብሎ አትክልት ወዳለበት ስፍራ ወደ ቄድሮን ወደ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። እርሱም ደቀ መዛሙርቱን በዚያ ገቡ። ኢየሱስም ደቀ መዛሙርቱ ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበረ። ስለዚህ ይሁዳ ጭፍሮቹንና ከካህናት አለቆች ከፈሪሳውያን ሎሌዎች ተቀብሎ በችቦና በፋና በጋሻ በጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን ብለው መለሱለት። ኢየሱስም እኔ ነኝ አላቸው። አሳልፎ የሰጠው ይሁዳ ደግሞ ከእነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ አፈግፍገው በምድር ወደቁ። ደግሞም ማንን ትፈልጋላችሁ? እኔ ነኝ አላቸው አላላቸውም? ሳዳ የሚፈልጉት ሲመጡ አላላቸው። እኔ ኢየሱስ ነኝ ነው እኮ እዚች ጋር እኮ አየሁት። ኢየሱስ ነኝ። እኔ እዚህ ጋር መች ጠየቅኩ? ይሄ እኮ ገና ልያዝ ይሁዳ ከሸጠው በኋላ ሳዳ ይሄ ይሁዳ ከሸጠው ሳዳ ሊሰቅሉት እኮ ይሄ ይሁዳ አሳልፎ ሲሰጠው እኔ ነኝ። መጀመሪያም እኮ አቅፎ ነው እኮ እንትን ያለው አይደል? ያስያዘው በ30 ዲናር እኮ ሸጡታል። ከዚህ በኋላ እኮ በቃ ያዙት እኮ። ከያዙት በኋላ እኔ ነኝ ማለት እኮ አይጠበቅበትም እኮ። እኔ ነኝ ብሎ እኮ ተያዘላቸው። በቃ እፎይ። እሺ በቃ እንዴ እኔ እዚህ ጋር ብያለሁ፣ ግን አሁን ፍራ እኔ እዚህ ጋር አላልኩም። እኔ እዚህ ጋር አላልኩም። ተረጋጊ። ቆይ አንቺን የሆነ ሰው በጣም ድምፅሽ ይረብሻል። አንደኛ እኔ ደክሞኛል ዛሬ፣ በጣም ኦቨር ደክሞኛል። ኢንተርስቴም አይደለም የላይቭ አታቸው ኢንተርስቲክ ሲሆን እናወራለን። ቆይ ተረጋጊ። አንድ ጥያቄ ብቻ ልጠይቅሽ። ነጃት ከጎንሽ አለች። ኦኬ ወጣሽ። ይሄ ቀላል ጥያቄ እኮ ነው። ነጃትን ለምሳሌ ሰንበዲ ይፈልጋታል። ከዛ ፈልገና መጣን። ከዛ ነጃት አስቀድማ አወቀችና እኛ ፈልገናት እንደመጣን ጠበቀችን መንገድ ላይ። ማንን ትፈልጋላችሁ አለችን። ነጃትን አልናት። የምትፈልጓን ነጃት እኔ ነኝ ብላ ተያዘችልን። ከተያዘችልን በኋላ ወደ ፍርድ ቦታ ዘናት ሄድን። እዛም ተመሰከረ። ከዛ አንተም ተባለ። ከዛ በኋላ ለምን እኔ ነኝ ነጃት ከዛ በኋላ ለምን አትልም? ኦልሬዲ እኮ እኔ ነኝ ብላ ተያዘች። ከዛ በኋላ ፍርድ ነው። አቦ ምን አይነት ሎጂክ ነው የምታመጡት ወገኖች? ያዙት እኮ በቃ ሊሰሩት እዛውት እየሄዱ ነው። መስቀል ላይ እንትን ሲሉት እኔ ነኝ ለምን አይልም? ኦልሬዲ እኔ ነኝ ተብሎ ተያዘላቸው። ሚዩትና አንተ ደግሞ ኔትወርክ ለእኔ ብቻ የምታወራ አትሰማም እና ሲጋር ኤኔስ ለምን አልተናገረም? እኔ ነኝ አላለም? ኦልሬዲ ነገራቸው። ከዛ በኋላ ፍርዱ የሚመጣው የልዑል ልጅ መሆኑን ደግሞ እዚሁ ክፍል ላይ ሙሉን ስታነቡ ክሱ ላይ ንገረን፣ አንተ ነህን የልዑል ልጅ ብሎ ይጠይቁታል። አዎ እኔ ነኝ። አንተ እንዳልክ ነው የሚለውን ከሰሙ በኋላ እነኛ እንደውም ይሄ ብላስፌሚ ነው ይላሉ፣ ስድብ ነው። ከዚህ በላይ ምን እንስማ? ይኸው በራሱ አንደበት ሰምተናል። ስለዚህ ሞት ይገባዋል ብለው ፍርድ ቢፈርዱበት፣ ለዛ ነው ሞት ይገባዋል ብለው ይፈርዱበታል ማለት ነው። ታሪኩ ሉቃስ ወንጌል ምዕራፍ 23 ላይም አለ፣ እዚሁም ላይ አለ። ከተያዘላቸው በኋላ ኢየሱስ ነው አይደለም አንተነህ ጌታ ነኝ ያልከው አንተነህ። ቶፒኩን ጥያቄ ልጠይቅ ወላሂ ቀለል ያለ እኔ እንዲገባ ቶፒኩን ቅድሚያ ትጠይቃለች። ችግር የለም። ሁሌ እስልምናን በቃ እስልምና 73 ቦታ ይከፈላል የሚለው የነብዩ ትንቢት እውነት ነው ወይንስ ሐሰት ነው? 72 ነው። 73 ትክክለኛ ነው።
73ን በለውም ግን መጨረሻ አንድ ይቀራል። አሁን እሱ ላይ ብዙ ብትሄድበት ጥቅሙ ምንድን ነው ለአንተ? ትንቢቱ ተፈጽሟል ወይንስ ገና ይፈጸማል? ገና ነው። ትንቢቱ ተፈጽሟል? አልተፈጸመም ገና። አሁን ስንት ደርሷል? ቆይ ይኸውልህ አሁን ረሱል ሰለላሁ ዐለይሂ ወሰለም ያሉበት ምክንያት ምንድን ነው? አሁን የምታየው ነገር ነው ምድር ላይ ገብቶሃል። ሰዎች በእምነታቸው ይሸሻሉ። አሁን እኔ ሙስሊም ነኝ፣ የስበ ሙስሊም አለ። አሁን ክርስቲያን፣ ሁሉም ክርስቲያን አንድ ነው እንዴ? አንዱ ፌከኛ ነው። አልጠየኩም። እንደዛ አስበዋ። እስልምናም ትክክለኛ አላህ ሱብሓነሁ ወተዓላ ነቢያቶችን የሚከተለው እየሸሸ አሁን ሙስሊም ነው። ሙስሊም ሆኖ ጠንቋይ እንደዛማ ከሆነ ሚሊየን ሙስሊም ቦታ ተከፋፍሏል እያልከኝ ነው። እና ገና መጨረሻ ግን አንዱ ትክክል ነው። ያ ትክክሉ ምንድን ነው? በረሱል ሰለላሁ ዐለይሂ ወሰለም እና ቀደም ሲሉ የነበሩ ነቢያቶች የሚያምን ያሁን አንተ አይዋጥልህም። እንዴት ይዋጥ? ሚሊየን ቦታም ተከፍሎ በኋም ቢሆን ወጣዋለኝ። እምነቱ አሁን ባለው ሁኔታ ነው፣ እያየኸው ነው። መሬት ላይ የሚታየው ነገር ነው። እኔ እዚህ ሚዲያ ላይ ራሱ የምሰማው ነገር አለ። እርስ በርስ ሙስሊሙ አንድ አይነት ሆኖ ሰላቱን እኔ አሁን ዙሁር ላይ አንድ ወብያ አንዲ ምናምን እያለ ዙሁር 4 ነው የሚሰገደው፣ ፈርድ አስርንም 4 ነው የሚሰግደው። ግን በሀዲስ በቀኝ ደግሞ 3 ይሰግዳል። ቆይ አዳምጠኛ እንድንግባባ ነው። ገባ? ግን ያው እርስ በርስ በሀዲስ ናት። በሀዲስ ግን የሆነ የሀሳብ ልዩነት አለ። ያ ነገር ደግሞ እኔ ብዙም አሁን እንደኔ አይነቱ አልቀበለውም። ገባ? እኔ እስልምናዬን አውቀዋለሁ፣ እወደዋለሁ። በጣም ከልብ እንዴት ብዬ ልንገር፣ እስልምናን ማወቅ ከባድ ነው። ገብቶሃል? ረሱል ስለዚህ የትኛው ነው ትክክል? የነቢያችን ሰለላሁ ዐለይሂ ወሰለም ስነ ምግባርና ሰዎችን ገብቶሃል አይደለ? በአንደበታቸው እሳቸው አንድ ግለሰብ ናቸው። ቁረይሽ ነበር አባታቸው፣ እናታቸው፣ ሁሉ ነገር የታወቀ ነው። ግን የእሳቸውን ፈለግ የሚከተል ሙስሊም ነው። አሁን አንዳንዴ እንዴት ብዬ ልግለጽልህ እኮ የትኛው ነው የተከተለ የእሳቸው ፈለግ? እነሳቸውን የሚከተለው ያው ማለት ሰላቱን በስነ ስርዓት የሚሰግድ ገብቶሃል። አሁን ሰለፊ አለ አሁን አንዳንዱ 4 እንዳትሰራብኝ ብቻ ነው። እኔ አይዶን ነው ፖይንት ነው በጣም ደክሞኛል ዛሬ። ሶሪ አልሻይ ምን እያልክም እንደሆነ እየገባኝም አይደለም። እስልምና ይሁን የሀሳብ ልዩነት ሀዲስ ላይ አለ። ይሄ ግልጽ ነው ማለት እናንተም ለፖለቲካ እንዲመቻችሁ እያቀረብኩ አንተም ብዙ ጊዜ ትሰራባችኋለህ። ስለዚህ መጨረሻ ግን አንድ ይቀራል። በረሱል ሰለላሁ ዐለይሂ ወሰለም የሚያምን በነቢያቶች የሚያምን ሰላቱን በስነስርዓት የሚሰግ አባትና እናቱን በሀቅ የሚከተል አላህን በሀቀኝነት የሚከተል አላህ ብሎ በየጠንቋይ ቤቱ መሄድ ያ ሙስሊም አይደለም፣ የስመ ሙስሊም ብዙ ነው አካሄዱ። ገብቷል? የሚያሻርክ እንደማለት ነው። እኔ እኮ ስለ ግለሰብ አይደለም ጥያቄ። እኔ አሁን ግለሰቦችን ግለሰቡ አይደል እንደ እምነቱን የሚከተለው ወዳጄ። እኔ እንደና አንዳንድ ክርስትና ይሄ ነው ቴዲ አፍሮ አድናቂ ነው ጾመና እንዲህ ስንላችሁ እነዚህ ግለሰብ ናቸው። ተረተረታ አለ ወይ አልሻይ ግለሰብ አይደል እንደሚከተለው እምነቱን። እኔ በቃ እኔ ስለ አቂዳ ነው የጠየቁ። ስለ ግለሰቦች አይመለከተኝም። አቂዳው ትክክል ሆኖ ግለሰቦች ፕሊስ አልጠየቁን አትመልስ። በቃ ይሄ ህዝብ ይከፋፈላል ሲባል ህዝብ ነው ግለሰብ አለ። ፕሊስ አዳምጥ። ቆይ እስልምናው ትክክል ሆኖ ብዙ የተሳሳቱ ሙስሊሞች ሊኖሩ ይችላሉ እኮ በአቂዳው ማለት ነው። ትክክለኛውን የእስልምና አቂዳ ፕሊስ አዳምጣ እኮ አዳምጥ። ለምሳሌ ዋብያ ሆኖ የዋብያን አቂዳ በትክክል የሚተገብር አለ፣ ማይተገብር አለ። የሚቅም፣ የሚጠጣ፣ የሚያጨስ፣ የሚባልግ ልታገኝ ትችላለህ። ሀባሽ ውስጥም ደግሞ እንደዛው በጣም ህጉን የሚጠብቅ ይኖራል፣ ደግሞ ህጉ የሚጥስ ይኖራል። እኔ ስለ ግለሰቦቹ አለም እኮ እያወራ ያለሁት። ምን እያልከኝ? እንደዛ ከሆነማ በአለማችን ላይ በቢሊየን ሙስሊም ባለ ውስጥ ከዛ በሚሊየን የሚቆጠረው ሙስሊም፣ በ100 ሚሊየን የሚቆጠር ሙስሊም የተለያየ ባህሪ ያለው፣ አንዱ ጠጭ ሊሆን ይችላል፣ አንዱ ቃሚ ሊሆን ይችላል፣ አንዱ ዘማዊ ሊሆን ይችላል፣ አንዱ ዘራፊ ሊሆን ይችላል፣ አንደኛው ውሸታም ሊሆን ይችላል፣ አንደኛው አራጣ በዳሪ ይሆናል። ከዛ በሰዎቹ ከሆነ እንደዛ የዳኘኸው በጣም ነቢይ 73 ቦታ ነው ያለው፣ በጣም ብዙ ቦታ ይሆናል ማለት ነው። ከ73 ቦታ አልፎ እንዲገባ ከአንድ ነገር ልንገርህ። እኔ የሰራህበት አሁን እኔ በቅርብ አላህ ይራማቸው ሀጂ ሙፍቲ እሳቸው አሁን ገብተዋል። ሁሉንም ኡመቱ እስልምና ማምጣት ከቻሉ እሳቸው ብዬ አምናለሁ። ገብተዋል።
ትህትናቸው ስለም ሁሉን አሁን እሳቸውን የሚቃወም ምናምን እኔ ስለ ግለሰብ ምን አገባኝ? እኔ ስላስተምሮት ነው እንጂ ምን ተከታዩ በቃ አይመለከተኝም። ኡስታዝ ነው ሰውየው። በቃ ምን አገባኝ? እኔ እንኳን ኡስታዝ ተው እና የኡስታዞች አባትም ምን አገባኝ? እኔ ስለ ግለሰቦች ምን አገባኝ? ስላስተምሮቱ ነው እንጂ እኮ ተከታይ ያለው እኮ አቂዳውን በላሺ። እንደዛ ከሆነ እኮ አልሻይ የአንተን አስተምሮ የማይቀበል ብዙ አለ። ይህን ታውቃለህ። አንተን ደግሞ የሚከተል ብዙ አለ። ነገ ከነገ ወዲያ አንተን እንደ አምላክ በእናትህ አታድክመኝ አልሻይ። በቃ እኔ ስለ ግለሰቡ ምን አገባኝ? ምን አገባኝ ስለ ግለሰቡ? ግን ኦኬ እሳቸው የሚከተሉት አቂዳ እሺ ትክክል ነው። ግለሰብ ማለት ምን ማለት ነው? የሚከተሉት እሳቸው አቂዳ ትክክል ነው። እሺ ማነው ስሙ? አሁን በቅርብ ጌታ ነኝ ምናምን የሚል አንድ አለ። አሁን እሱ ግለሰብ ልትለው ነው? በራሱ ግን ተደረግቷል። በየስም አልሻይ እኔ ስለ ግለሰቦች አታውራልኝ፣ ስለ አስተምሮታቸው አውራ እኮ። አስተምሮቱ የሚመጣው ግለሰብ ነው አይደለ? እንዲህ ይኸውልህ አንድ ብሎ ሁለት ሶስት ነው። አሁን አንተ አንድ ግለሰብ ነህ። አንተን የሚቃወም አሁን ነገ ከነገ ወዲያ አንተ ራሱ ሌላ በቃ ተወኝ። በቃኝ ምንድን ነው የምታወራው? በእናትህ ግለሰብና አንዴ ግለሰቦችና ቂዳን ለዩ። ሃይማኖቱንና ግለሰብን ለይ። ሃይማኖት ውስጥ ብዙ ኢንዲቪዥዋሎች ይኖራሉ። እነኛ ጥሩ ባህሪ ያላቸው ይኖራሉ፣ መጥፎ ባህሪ ያላቸው ይኖራሉ። ሽፎዬ ደግሞ ጥያቄ ስለ ኢየሱስ ልጠይቅህ እና ላይ ናዞር አንድ መጨረሻ ትጠይቃለህ። አኑ ቀጥል። እሺ አሁን እዚህ ጋር ማወቅ ያለብኝ ግለሰቡን ሳይሆን አንተ መማር ያለብኝ ዲኑን ነው እንጂ ስለ ግለሰብ አይደለም። እኔ ስለ ግለሰብ አላወራሁም። አንተ ደግሞ ወደ ግለሰብ ልታመጣ ከሆነ ስለ እስልምና ነው። ኦኬ ነቢዩ 73 ቦታ ዲኑ ይከፈላል ኡመቴ ይከፈላል ሲል ዲኑ መሰረት ያደረገ ነው አይደለም የሚከፋፈሉት? አዎ ይከፈላል ብለዋል ወደፊት። ለምን የእሳቸውን ስናና እሳቸው ባስተማሩት ትምህርት የተማረ ብቻ ነው ቀሪው ማለት ነው። አንዱ ስንት ቦታ ነው የሚከፈሉት? እስከ 73 ይከፈላል ብለዋል። ኦኬ አሁን እስከ ስንት ተከፍለዋል? ተከፍለዋል እሱን እናገኛ አሁን የነገርኩን ያን ያሉ ተከፍለዋል። አሁን አልተከፈሉም። አሁን አልተከፈለም። ስለዚህ አሁን እንዳለ ገና በዓለም ላይ ያለ ሙስሊም አንድ ነው ማለት ነው። ሁሉም ሙስሊም አንድ ነው። በጣም እናመሰግናለን። ስለዚህ የነብይ ትንቢት እስካሁን ድረስ ሐሰት ነው ማለት ነው፣ አልተረጋገጠም። እሳቸውን የሚከተሉ ብዙ ናቸው። አሁን እስካሁን የለም። እሳቸውን ሙስሊም ሆኖ እሳቸውን የማይከተል የለም። ኦኬ ስለዚህ እስካሁን ድረስ የነብይ ትንቢት ውሸት ነው፣ የተፈጸመ ነገር የለም። ተው ልጅ እውቀት የለውም። ተው አትፈትነው። ሱብሃነላህ ፕሊስ። አኑ ትክክል ነው። አዎ እያለን ነው። እስካሁን ድረስ በእሱ ነብይነት የማያምን የለም። ስለዚህ ሁሉም በሱ ስለሚያምኑ ሁሉም በዓለማችን ላይ ያለ ሙስሊም አንድ ነው እያለን ነው አይደለ? አኑ ሁሉም ሙስሊም አንድ ነው ያ። ስለዚህ እስካሁን ድረስ ሙሐመድ 73 ቦታ ይከፈላል ያለው ተረተረን ነው ማለት ነው አይደለ? መቼ ነው የሚከፈሉት? እሱን እኔ አላውቅም። እሱን ዲኑ ውስጥ ግባና አንብበው። ቁርአን ላይ አለ። ቁርአን ላይ አለ? አንብቤ አላገኘሁትም። ቁርአን ላይ ፈልጌ ያጣሁት እኮ ግራ ገብቶኝ እኮ ነው የጠየቅኩህ። አንተ ነው ቁርአን ውስጥ የለም። የኔ ሪስ አይደለም አልኩኝ እኮ እናንተ ርዕስ አለም። ሱብሃነላህ በቃ ቀጥል፣ መልስለት። ለመጠየቅ አይደለም የገባሁት፣ ለመጠየቅ ነው።
እኔ ያው የኔ አጭር ነው። ኢየሱስ ለማርያም የባህሪ ልጇ ነው ወይስ የጸጋ ልጇ ነው? ጥያቄው ላይ ቅድሚያ የባህሪ ልጇ ነው። ጥያቄው ላይ ፎከስ አድርግ። ቅድሚያ የባህሪ ልጇ ነው የጸጋ ልጇ? ጥያቄው ላይ ቅድሚያ የተጠየቀውን መልስ። አረ እኔ ምን ጥያቄ እኮ ነው፣ እውቀትን ላይ ገና እየተማርኩ ነው ብዬ ያው ሁሌ እየተናገርኳል። ገና እየተማርክ ነው። እየተማርክ ያለው ኢየሱስ የማርያም ልጅ የባህሪ ነው የጸጋ ነው የሚል ነው የተማርከው? አረ ይሄን ጥያቄ መጽሐፍ ቅዱስም አነባለሁ። የሚገርምኝ ነገር አነባለሁ። ያው እኔ ፋዘሬ ሰለምቴ ነው እና አባቴ እኔ እንዴት ነው አባቴ ቲቱ ተመልሶ እውነት ነው። ሙስሊም አይዋሽም ታውቃለህ። ወላሂ እንደ ሙስሊም ውሸታም የለም። እንደ ሙስሊም ወራዳና ውሸታም የለም። አሁን ቶፒኩ ላይ ግባ። ቶፒኩ መልስ። አሁን መልሱን መልስ። ይሄን መልስ ከመለስክ ወላሂ ያደንቃለ። መለስኩልህ። ቶፒኩ ላይ ግባ። የጸጋና የባህሪ ልጅ ምንም ቀድመህ ምንድን ነው ብለህ ራሱ ማብራራት ማትችል ሰው ጸጋ ልጅ ነው የባህሪ ልጅ ነው አለ ሲባል ሰምተህ ቶፒኩ ላይ ግባ። አይደለም። አይ ግራ ገባኝ። አይደለም። ምኑ ነው ግራ ያጋባህ? ምኑ ነው ግራ ያጋባህ? እንዴት ከፍጡር ተወልዶ ፈጣሪ ሊባል ይችላል የሚለው ነገር ነው። ለዛ ጥያቄ የሚያመጣው ተው እንጂ ግራ አጋባ። ይሄ ምኑ አልተወለደም እንዴ? ተወልዷል። እና ጥያቄውን እኮ ያው አስተማሪ እስከሆንክ ድረስ የጸጋና የባህሪ ልጅነት ትርጉሙን ታውቃለህ? የባህሪ ልጅ ከሆነ በአንድ በኩል ማርያምን አምላክ ናት እያለን ነው። ማስረጃ ጠይቃለሁ። ላወራሃት ከቁርአን ማስረጃ ጠይቃለሁ። ለምን ከቁርአን ጋር አይገናኝም እኮ ከሀዲስም ቢሆን ጠይቃለሁ። አይ ፎይዲ ምን ነው አንተ ጥያቄው ከበደ። ለምን ተረት ተረት እያወራ ስለሆነ ማለት ነው። ተረት ተረት ነው እንዴ? ከእሷ ተወልዶ ቆይ አዳምጥ። እንዴ ከእሷ ተወልዶ አምላክ ይሆናል አልክ። እኛ እናምናለን። አዎ ከእርሷ የተወለደው እውነተኛ ልጇ ነው። ከእርሷ ስጋና ደምን ነፍስን ተካፍሎ ተወልዷል። እርሱ በስጋ ከእሷ የተገኘው ቆይ አዳምጥ። ክርስቶስ ሁለት ልደቶች አሉት። ስለዚህ በስጋ ከእርሷ ተወልዷል ወይ? አዎ። ያ በስጋ የተወለደው የማርያም ልጅ ነው ወይ? በሚገባ። ስለዚህ አሁን እስልምና 73 ቦታ ሲከፈል አላህ ጭንቅላት የለውም የሚሉት ዋብዮቹ እንደናንተ አይነቶቹ ማለት ነው። ጭንቅላት አለመኖሩ በባህሪው ነው ወይንስ ጭንቅላት አልባ የሆነው በባህሪው ነው አይደለም? የኔ መልሳ መጀመሪያ ወደዛ እንሄዳለን። መለስኩልህ። ጭንቅላት አልባ የሆነው አምላክ በባህሪ ነው አይደለም? የጸጋ ነው የባህሪ ነው? መልሳ አልመለስክልኝም። መልሼልሃለሁኝ አልሰማህም ማለት ነው። ምን ብለህ መለስክ? ጭንቅላት አልባ የሆነው በባህሪ ነው አይደለም? ወላሂ አልሰማሁም። ወላሂ አላህ ምስክሬ ነው አልሰማሁም። ዩቱብ ላይ ግባና አዳምጥ። የጸጋ ነው የባህሪ ነው? ዩቱብ ላይ ግባና አዳምጥ። መልሼልሃለሁ። ብኝ እንደ እኔ ምን ቁም ነገሩን እንኳን ላይ አዳምጥ በቃ። ስለዚህ ጭንቅላት አልባ የሆነው አላህ በባህሪው ነው ወይንስ 1400 ከዚህ ስር እያዳመጠ ነው? አታሳፍራቸው ፕሊዝ። የእውነተኛ ልጇ ነው። ፕሊዝ አዳምጥ። ከእርሷ የተከፈለ ከእርሷ የተወለደው እርሱ ስጋና ደምን የተካፈለ የባህሪ ልጇ ነው ብዬ ነግሬሃለሁ። አሰማ ከሆነ ከስር ሆነ ታብታብ እያደረግህ ትማራለህ ማለት ነው። አላህ ግን ጭንቅላት አልባ የሆነው በባህሪው ነው ወይ ብዬ ጠይቄህ ነበረ። ወይንስ መጮህ ደጋግሞ 10 ጊዜ ማውራት አለብኝ? እዛ የሰማትን ተረተረ። የባህሪ ልጇ ከሆነ ማርያም አምላክ ናት። ማን ያለ? ያው ነው የባህሪ ልጇ ከሆነ እሱ የሚያደርገውን እሷም ታደርጋለች ማለት ነው። ማን አለ?
እሷ መለኮት ተዋህዷታል። አዳም መለኮት እሷን ተዋህዷል። ማን አለ? ስጋና ደም ከእሷ ተካፈላልን እንጂ ባህሪ ማለት ምን ማለት ነው? ባህሪ ማለት ይደርባል። ድምፅ አዳምጥ። ይደርባል ድምፅ የለም። ምንም ከአካባቢ ምንም የለም። ብቻዬን ነኝ ያለሁት። ይደርባል ነው። እኔ ሳወራ እየደረበብኝ ነው። እሷ መለኮት ተዋህዷታል። የተዋህደው መለኮት እሷን ነው ብንል አንተ እንዳልከው ኦኬ፣ እሷም አምላክ ነች ሚል ያመጣ ነበረ። ከእርሷ የተወለደው እርሱ በስጋ የተወለደው እውነተኛ ልጇ ነው። ያ ከእርሷ የተወለደ አዳፕቴሽን ሳይሆን ከእሷ የተወለደ ነው። ከእርሷ ስጋና ደምን የተካፈለው ቃል ስጋ የተዋሃደው ከእርሷ የተከፈለ ከእርሷ የተወለደን ነው። ክርስቶስ ሁለት ልደቶች እንዳሉት እንዳዘነጋ በደንብ አስተውል። ክርስቶስ ሁለት ልደቶች አሉት፣ እሱን እንዳዘነጋ። ከአብ አስቀድሞ የተወለደው እርሱ አምላክ መሆኑን እንዳዘነጋ። ስለዚህ ያ ቃል ስጋ ሲሆን እሱን አልጠየኩም። አንተ ለአባት የባህሪ ልጅ ሳትጮህ ቃል ስጋ ሆነ ስንል ቃል እመቤታችንን ተዋህዶት ከዛ ከሷ የተወለደው ከሷ ከተዋሃደው ስጋ ላይ መለኮት ከተዋሃዳት ቢሆን ኖሮ አንተ ያልከውን ያስይዝ ነበር። እሷም አምላክ ነች የሚለውም ማለት ነው። እኛ ግን ቃል ስጋ ሆነ። ባህሪ ማለት እፎይ፣ ባህሪ ማለት አስረዳኝ። የባህሪ ትርጉም አስረዳኝ። ለዛ እኮ ነው ቅድም ስጠይቅ ምንም አላውቅም ያልከኝ። ለዛ ነው ቁርአንም ላይ አዲስም ላይ የሌለን ነገር የሰሚ ይዘህ መተህ አትጩህ። አንተ ያልከው የሚመጣው እናንተ የምታስቡት የሚመጣው ምንድነው? እሱ ቃል ስጋ ሆነ የሚለው እመቤታችንን ሎክ እሷ መለኮት ተዋህዷት ከእሷ ቢወለድ ሎክ የተዋህደው መለኮት እሷን ቢሆን ኖሮ ከዛ ከእሷ የሚወለደው ልጅ ያ የባህሪ ልጇ ምን ይሆናል? አምላክ ይሆናል። እሷም አምላክ ትሆናለች። የተዋህደው ግን መለኮት ሎክ ከእርሷ ስጋና ደምን የተካፈለው ነው እንጂ እሷም መለኮት ሎክ እሷን ልክ የመለኮት ሙላት በሰውነቱ ተገልጦ ይኖራል እንደሚባለው እሷ የመለኮት ሙላት በሰውነቷ ተገልጦ ቢኖር ኖሮ እሷ ምን ትሆን ነበረ? አምላክ ትሆን ነበር የሚለውን ያስይዛል። ቤላ አለሽ? ዛሬ ኦልሞስት ክርስቲያንም የለም። ዛሬ ክርስቲያን አወራለሁ ብሎ ገባ። በጣም ደክሞኛል ዛሬ። ለሱ ነበር የገባሁት። በመጀመሪያ እያልኳቸው ነበር እረፍ እያሉ ነው እነሱ። ቦስ በቃ ዛሬ እረፍና እስቲ አይፎይ ደክሟል። አኑ ምንድን ነው? አስረዳኝ። ቃል ስጋውን የሚለውን አስረዳኝ እስቲ። ቃል ስጋ ሆነ ምን እናስረዳ? ትሰማለህ? አብራራልኝ ብዬ እኮ ነው። ቃሉ የገባው መጀመሪያ ማን ውስጥ ነው? ማርያም ውስጥ ነው ወይስ ኢየሱስ ነው ቃል የሆነው? ኦኬ፣ ከእሷ ስጋና ልክ ቃል ስጋ ሆነ ሲባል ቃል ስጋ ሆነ በዛው ቅጽበት ላይ ቃል ስጋን ተዋሃደ። ያ ማለት ግን ከማርያም ስጋና ደምን ተካፍሎ እንጂ ማርያም ላይ አይደለም። ቃል ስጋ ሆነ ሲባል ማርያም ስጋን የማርያም ያ የነበረውን አስቀድሞ የነበረን ስጋ አይደለም የተዋሃደው። አስቀድሞ የነበረ ስጋ ማርያምን ተዋህዷት ቢሆን ኖሮ ማርያምንም ምንም ያመጣል፣ እሷም አምላክ ነች፣ እሷም አምላክ የሚለውን ያስጨብጣል ማለት ነው። ስለዚህ ቃል ስጋ ሆነ ሲባል ልክ ሲጸነስ በደንብ አስተውል። ቃል ከስጋ ጋር አንዱን ባለመቅደም ልክ ቃል ስጋ ሆነ ሲባል በዛው ቅጽበት ቃል ስጋና ነፍስን ተዋህዷል ማለት ነው። ስለዚህ ክርስቶስ ያ በስጋ የተገለጠው እርሱ ፍጹም አምላክ ፍጹም ሰው ነው። ፍጹም አምላክ ፍጹም ሰው ነው። ስለዚህ ያ ከማርያም የተወለደው ሰው ብቻ አይደለም፣ ፍጹም አምላክም ነው። አስቀድሞ ሁሉን የፈጠረ ሁሉን ያስገኘ ነው። ፍጹም አምላክ ፍጹም ሰው እንዴት ይሆናል? ሰው ሰው የሚባለው ወይ አምላክ ከሆነ አምላክ ነው የሚባለው። ኦኬ፣ እሱ ለአንተ ነው የሚሆነው።
ለአንተ ነው። አሁን አንተ ወንድ ነህ ወይስ ኦኬ እሺ፣ አላህ ወንድ ነው ሴት ነው? አንተ ነው ጠየኩኝ። አላህ ወንድ ነው ሴት ነው? የጠየኩኝ መልስልኛ። ሎው ኦፍ ኮንትራዲክሽን ለፈጣሪ ሰተህ የምታወራ ከሆነ አምላክ ወንድ ነው ሴት ነው? እኔ እኮ ነው የጠየኩኝ። ኦኬ ቀላል ላቅልልልህ። እሺ እኔ አንተ የምታየው እንደዚህ ነው። እኔ አንተን እያየው ነው። አላህ እንደዚህ ብቻ ነው የሚያየው። ዓለም ላይ አይም ሌላ ቦታ አንድ ቦታ ካለ ሌላ ቦታ አይም። ሁሉም ቦታ ደስ እንዴ ሁሉም ቦታ ሊኖር ይችላል። አሁን መልስልኝ። እኔ መጀመሪያ ጠይቁን ጥያቄ ላይ ለምን ጥያቄ እንዴ ሁሉም ቦታ ሊኖር ይችላል? እንዴ ሁሉም ቦታ ሊኖር ይችላል? መልስልኝ ያለ ቅድሚያ ከአዳምጠሽ ሎው ኦፍ ኮንትራዲክሽን በመጀመሪያ ለፍጡር የሚሰጠውን ለፈጣሪ ሰጠ ማውራት በራሱ ስህተት ነው። እኛ ሲጀመር ያለው ምንድን ነው? አምላክ በስጋ ተገለጠ ነው ያልነው። አምላክ በስጋ ተገለጠ። ስለዚህ ክርስቶስ የተገለጠው እርሱ የመለኮት ሙላት በሰውነቱ ያለ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያድር ያ የታየው ክርስቶስ መለኮት የተዋሃደው ነው። ስለዚህ ፍጹም አምላክ ነው ስንል ያ ክርስቶስ የምታየው የምታየው አምላክ ነው ያ። ምክንያቱም የመለኮት ሙላት በሰውነቱ ያለው ከማርያም የተወለደው አስቀድሞ ስጋን ያልነበረው ስጋ ከማርያም ነስቶ የተወለደው እርሱ አምላክ ነው። ስጋው ጅማሬ ያለው ወይ ያ ከማርያም እንደመወለዱ፣ ነገር ግን ከተዋህዶ በኋላ የቃልን ገንዘብ ስላደረገ የአምላክን ገንዘብ አድርጓል። ስለዚህ ለምሳሌ ዮሐንስ ወንጌል ምዕራፍ 8 ላይ ሲናገር እንኳን ከአብርሃም በፊት እኔ ነበርኩ ሲል